በአሜሪካ በተከሰተ አደገኛ አውሎ ንፋስ የሰባት ሰዎች ህይወት ማለፉ ተሰምቷል። መኪና ማንቀሳቀሳችን ከቤትም ለላውሳችን ሁሉም በየቤቱ ተዘግቶ ነው ያለው። ለስንት ቀን ነው በዚህ አይነት ሁኔታ ከቤት እንዳትወጡ የተባለው? የበረንዳ መግቢያው ነው እስኖ ልሽ ስቲል እስካሁን እየወረደ ነው ልሽ ብን እያለ እንደ ጤፍ የስቶር መደርደሪያዎች ሁሉ ባዶ ሆነዋል። ሁሉም በግፊያ እየተባለ ነበረ። ስንት ቦታ ሄደን ውሃ ራሱ ፈልገን አጥተን በመከራ በዚህ ሁኔታ ነው ያለነው። መሲ እንግዲህ ቀላሉን ያርግ። በአሜሪካ በተከሰተ አደገኛ አውሎ ንፋስ የሰባት ሰዎች ህይወት ማለፉ ተሰምቷል። ሁለቱ ሰዎች በቅዝቃዜ ምክንያት ህይወታቸው እንዳለፈ መረጃዎች እየወጡ ነው። በዚህ በአደገኛው የበረዶ አውሎ ንፋስ አማካኝነት ከ800 ሺህ በላይ የሚሆኑ ቤቶች የኤሌክትሪክ አገልግሎት ተቋርጦባቸዋል። 11 ሺህ የሚደርሱ በረራዎችም እንደተሰረዙ እየተዘገበ ነው። እንግዲህ እንደሚታወቀው በአሜሪካ የተለያዩ ከተሞች ከሰሞኑ ከቅዳሜ ጀምሮ እንግዲህ ስራም ትምህርትም ተዘግቶ ከቤት እንዲውሉ ማስጠንቀቂያ ተሰጥቷል። እንግዲህ እየወጡ ያሉ መረጃዎች እንደሚጠቁሙት እስከ ትላንትና እሁድ ከሰዓት ድረስ እንግዲህ ከ800 ሺህ በላይ ቤቶች የኤሌክትሪክ ኃይል ተቋርጦባቸዋል። ከ11 ሺህ በላይ በረራዎችም መሰረዛቸው ተነግሯል። ሰፊ የሆነ ከባድ በረዶ እንዲሁም የበረዶ ዝናብ እንዲሁም ደግሞ የቀዘቀዙ የዝናብ ጠብታዎች እንዳረፉ ወዲያውኑ ወደ በረዶነት የሚቀየሩበት ፍሪዚንግ ሬን የተባለው አደገኛ ክስተት በዚህ አይነት ሁኔታ ለቀናት ሊቆይ እንደሚችል እየተነገረ ነው። የአየር ሁኔታው ያስከተለው አውሎ ንፋስ ወደ 180 ሚሊዮን የሚጠጉ አሜሪካውያንን ወይንም የአገሪቱን ሕዝብ ከግማሽ በላይ የሚሆኑት ላይ ተጽዕኖ ሊያደርግ እንደሚችልም ተነግሯል። የኒውዮርክ ክፍለ ግዛት ገዢም ነዋሪዎች ከቤት እንዳይወጡ ከመንገዶች እንዲርቁም አስጠንቅቀዋል። የአየር ሁኔታ ባለሙያዎች እንደሚሉትም እንግዲህ አውሎ ንፋሱ ከሚፈጥሯቸው አደጋዎች ዋነኛው የበረዶ ክምር እንደሆነም አስጠንቅቀዋል። ክምሩ ዛፎችን የመስበር የኤሌክትሪክ መስመሮችን የመጣልና መንገዶችን ለአደጋ የማጋለጥ አቅም እንዳለውም ተናግረዋል። ስቶሮች የተለያዩ አስቤዛዎችን ለመግዛት ከሰሞኑ ከፍተኛ ግፊያ እንደነበረም በተለያዩ ሶሻል ሚዲያዎች ላይም ለመመልከት ችለናል። በተለያዩ የአሜሪካ ከተሞች ለምትኖሩ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ እግዚአብሔር ከእናንተ ጋር ይሁን ለማለት እንወዳለን። እንደው በመጠኑ በምን አይነት ሁኔታ ላይ ናችሁ ብሎ መረጃ ለመቀበል ወደ ህይወት ጋር ነው ለመገናኘት ቆይታ ለማድረግ የመረጥ ነው። ህይወት ከዚህ ቀደም ታሪኳን ያጋራችን የሸገር ኢንፎ ሚዲያ ቤተሰብ ነችና እንዴት ነው ስንል ከእሷ ጋር መጠነኛ ቆይታ አድርገናል። ህይወቴ እንዴት ነሽ? እግዚአብሔር ይመስገን። ከዚህ ቀደም እንግዲህ የህይወት ታሪክሽን አጋርተሽናል። በተለይ ደግሞ በቤተሰብ መካከል በታናሽ እህትሽ ያለውን ነገር አጋርተሽን በጣም ብዙ ሰዎች ያላወጡትን ያፈኑትን ነገር ታሪክ አንቺ በማውጣትሽ ብዙዎች አንቺንም ለማግኘት በውስጥ መስመር ሲደውሉ ነበር፣ ያገኘሻቸውም አሉ። ዛሬ ደግመን ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። አመሰግናለሁ መሲ። እንግዲህ በአሜሪካ በተከሰተ አደገኛ አውሎ ንፋስ የሰዎች ህይወት ማለፉን ከ800 ሺህ በላይ ቤቶች የኤሌክትሪክ አገልግሎት እንደተቋረጠባቸውና ከ11 ሺህ በላይ በረራዎችም እንደተሰረዙ መረጃዎች እየወጡ ነውና አንቺ ደግሞ አሜሪካ ነሽ ያለሽው፣ የት ከተማ ነሽ? በረዶ እንዴት አደረጋችሁ? እንደው በወቅታዊው ነገር ከአንቺ ጋር ቆይታም እንድናደርግ ነው። እሺ መሲ አመሰግናለሁ። እኔ ያው የምኖረው ኦሃዮ ነው፣ ኮሎምቦስ ነው የምኖረው። እኛ ጋር ያው አሁንም ስቲል እስካሁን ከቤት መውጣት አትችይም። በጣም ስኖ እየወረደ ነው። አሁን ራሱ በዚህ ሰዓት እየወረደ ነው በጣምና መውጣት የትም ቦታ መንቀሳቀስ አትችይም። መኪና ማንቀሳቀሳችን ከቤትም ለላውሳችን ሁሉም በየቤቱ ተዘግቶ ነው ያለው። በጣም ነው የሚያስጨንቀው። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ያላችሁበት ከተማ ለዚህ ነገር ተጋላጭ ነው?
አይደለም ያው እንትኑን አድርገውት ብዙም አይደለም ያውቁታል። አሁን እነሱ ቅድሚያ አናውንስ ሲደረግ ነበር በዚህን ጊዜ ራሳችሁን አዘጋጁ እንደዚህ ለዚህ ቀን በደንብ ስለሚያውቁት ዝግጁ እንድንሆን በዜናም በምንም እንትን ሲያደርጉ ነበር እና ብዙዎቹ ተዘጋጅቷል። ግማሾቹ ስቶር አካባቢ ብትሄጂ በጣም አታገኝም ነበር። ሰልፉ ምኑ ሌላ ነበር እና ቀድመ ዝግጅት እየተደረገ ነበር ተነግሯል። ያውቁታል እነሱ ስለሆነ ዝግጅት አድርገናል። ሁሉም አስቤዛውን ገዝቷል። ምንም የቀረ ነገር የለምና ያውቁታል። የስቶር መደርደሪያዎች ሁሉ ባዶ ሆነዋል። ሁሉም በግፊያ እየተባለ ነበረ። እውነት ነው። ስንት ቦታ ሄደን ውሃ ራሱ ፈልገን አተን በመከራ ያገኘ በእውነት በጣም አስቸጋሪ ነበር። ስቶሮች እንዳለ አታገኝም ነበር። በቃ ባዶ ነው። ሰው ሽሚያ ነው። ስለሚያውቁ ስለተነገረ ሁሉም ዝግጅት እያደረገ ነበርና ያው ከቅዳሜ ነው የጀመረው። እስኖ ቅዳሜ ሌሊት ነው የጀመረው። እሁድም እንደዛው ዋለበት። ዛሬም ስቲል አሁንም እየወረደ ነውና እንግዲህ እንዴት እንደሚሆን ባናውቅም አሁንም ያው እየወረደ ነው። እግዚአብሔር ከእናንተ ጋር ይሁን። እንግዲህ በአሜሪካ የተለያዩ ከተሞች በተለይ ደግሞ ለአደጋ ተጋላጭ ናቸው ተብለው የተለዩ ከተሞች ላይ የሚኖሩ ኢትዮጵያውያን፣ ኤርትራውያን በአጠቃላይ በዛም በአሜሪካ የሚኖሩ አሜሪካውያኖችን ቢሆኑ እንግዲህ ከክፉ ነገር ይጠብቃችሁ ነው የምንለው። እንዲህ አይነት ነገር መቼም እንደ ኢትዮጵያዊ የኢትዮጵያን አየር ንብረት እንደሚያውቅ ተወልዶ እንዳደገበት ምን ይሰማሻል ህይወቴ? በጣም ከባድ ነው። እኛ ስኖ አሁን እኔ ስኖ ይህንን የዚህን ሀገር በጣም ሁሌ ሰፕራይዝ ነው የሚያደርገኝና አሁን የሀገር ቤት እንዲህ እንደ እንትን ነው እንደ ድንጋይ ድቡልቡል ያለ ነው። አዎ በረዶ። የዚህ ሀገር ደግሞ ልክ እንደ ጥጥ ሆኖ ብንንንንን ብሎ ይወርዳል። ግን እስቲል መሬት ወርዶ እንደ እንትን ይይዛል። ራሱ እንደ ድንጋይ ይሆናል፣ ይጋገራል፣ ይለያል። ያው ልዩነት አለው በጣም። እኛ ጋር እኮ ይሄ በረዶ ብለን የምንለው በራሱ እኮ በረዶ ከጣለ በኋላ ወዲያው ከተወሰነ እንትን በኋላ ይቀልጣል፣ ይውሃ ይሆናል። ይሄ አድሮ ራሱ 2 ቀን 3 ቀን ሁሉ ላይቀልጥ ይችላል። ይተኛል፣ እዛው ይተኛል። እና አሁን ራሱ መንገዱን ካልጠረጉት ምናልባት አንዳንዴ እንትን ብለው ካልተጠረገ ራሱ መውጣት አትችይም። ስቲል ያስፈልጋል፣ መጠረግ አለበት እና የነሱ እርዳታ ካልሆነበት ማንም ከቤት መውጣት አይችልም። መኪናው በራሱ በረዶ ይጋግራል ማለት ነው። አዎ ይተኝቷል። በቃ በር ላይ ስለተኛ እነሱ ናቸው መጥረግ ያለባቸው መንገዱን። በተለይ መውጣት አትችይም፣ መንዳታችን የበረንዳ መግቢያው ነው። እስኖ ይልሽ ስቲል እስካሁን እየወረደ ነው ይልሽ ብን እያለ እንደ ጤፍ። ይሄኛው ይኸውልሽ ውጪ ነው እንዳለ መኪናቸው ነጭ ሆኖ ውጪ ያቆሙታሉ። አየሽ የትም ቦታ መንቀሳቀስ ይልሽ አየሽ። የሚጠርገውን ፊት ለፊት ያለው ሰው በሩ ላይ እየጠረገ ነው። በጣም ይገርማል። እዚህ ከፊት ለፊታችሁ ጋር ጎርጎድ ያለ ነገርና ጠቆር ያለ የሚታየኝ ምንድን ነው? እሱ ትናንትና ባለቤቴ ሊወጣ ስራ ብሎ ሞከረና መኪናውን ሊያወጣ ብሎ ጠረገው መንገዱን። ግን ስቲል አልቻለም። ጠርጎት ራሱ መውጣት አልቻለም። ተመልሶ መኪናው መውጣት አልቻለም። እዚህ ውስጥ ነው ያስገባውና ተመልሶ ዘጋው። ማውጣት አልቻለም። አታይ መኪናዎቹ እንዳለ ወስለት በዚህ ሁኔታ ነው ያለ ነው መሲ። እንግዲህ ቀላሉን ያድርግ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። ለስንት ቀን ነው በዚህ አይነት ሁኔታ ከቤት እንዳትወጡ የተባለው? እንግዲህ እስካሁን የተባለው እስከ ሰኞ ነበረ፣ ግን እስከ ሳምንት እንደሚቀጥል ነው አሁን እየተነገረ ያለው። እስከ 1 ሳምንት እንደሚቀጥል ነው ጉዳዩ። እስቲ እንግዲህ እናያለን፣ ምናልባት ከተቀየረ። መልካም እንግዲህ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ ነው ለማለት የምወደው። በዚህ አጋጣሚ በአሜሪካ የተለያዩ ከተሞች የምትኖሩ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ከክፉ ነገር ይጠብቃችሁ ለማለት እወዳለሁ። ወቅታዊ የሆነውንና አሁን የተለያዩ የዜና አውታሮች እየሸፈኑት ዘገባ እያወጡበት የሚገኘው የዚህ የበረዶ ግግሩ የአደጋ ስጋት መሆኑን በተመለከተ የተለያዩ መረጃዎች እየወጡ ነው። እንግዲህ እኛም ከሸገር ኢንፎ ሚዲያ ቤተሰቦች መካከል አንዷ ቤተሰብ አንቺ ነሽና የምትኖሪበት አካባቢ እንዴት ነው የሚለውን መረጃም ለመስጠት በዚህ ሰዓት ስለተገኘሽ በጣም ነው ማመሰግነው። እንደው ካገኘንሽ አይቀር ህይወት ምን ላይ ደረሰች የሚሉ የሸገር ኢንፎ ሚዲያ ተከታታዮች ይኖራሉ። ምክንያቱም በእኔ ገንዘብ ጀርመን ገባ በሚል የሰራነው ቪዲዮ ነበረ። በጣም
ብዙ ሰው ልቡ የተነካበት ታሪክ ነበር ያጋራሽንና በሌለ መሬት ግብር እንኳን እያለ ድራማ ሲሰራብኝ ነበረ። በጣም ነው ማምነው መሲ ከሱ ጋር ሳወራ እውነቱን ስነግርሽ ማለት ነው የሆነ ሄሊኮፕተር ሁሉ ገዝቼ በአየር ላይ ስበር ሁሉ ይታየኛል። ባለመሬት ነኝ፣ እዚህ ጋር ባለመኪና ነኝ። መኪና ሺኸው ብሎኝ ዲኤክስ መኪና አይቻለው። የበለጠ እንዳምነው አደረገኝ። እስቲ ቱርክ ልሂድና 5 ቀን ቆይቼ ምንጣፍና መጋረጃ ጭኜ ልምጣና መርካቶ ላይ ሱቅ ልክፈት የሚል ሀሳብ አመጣልኝ። ከዛ ሲጣራ እሱ ጀርመን ገብቷል። መሲ ቱርክ አይደለም የሄደው ጀርመን ነው የሄደው። ሰው ሀገር ላይ ተሰድጄ 14 ዓመት ወርቋን እንኳን ለማስታወሻ ብትመለስልኝ የሚል ተስፋ ነበረኝ። አልዋሽሽም። በቃ ዋናው መንስኤው ለምን ለሰው ነገርሽን? እንዴት 9 ዓመት ይህን ሁሉ ንብረት ተዘርፌ ዝም እላለሁ? መሲ የፈለገ ነገር ቢመጣ ምን ላይ ደረሳችሁ? ምን አዲስ ነገር አለ? ምንም የለም መሲ፣ ያው እንደነበረ ነው። ያው እንትን ያልኩት ነው። በእርግጥ ከነሱ ምላሽ አገኛለሁ ብዬ አይደለም። ያው መድረክ ላይ እንትንም ወደ ሚዲያም ስወጣ መሲ ግፋ ቢል አንድ ሰው ቢማርበት በሚለው እንጂ የእነሱን አውቃለሁ ምንም መልስ እንደማይሰጡ። ስቲል እስካሁን ምንም መልስ የላቸውም። ያው እንደነበረ ነው እና ግን ደስ የሚለኝና መቼም የማይጸጽተኝ ነገር ብዙ ሰዎችን አስተምሬበታለሁ። እጅግ በጣም የምኮራበት ነገር ነው። መቼም የማይጸጽተኝ ነገር ብዙ ሰው አሁን ከአረብ ሀገር የደወሉልኝ አሉ። ስቲል ከዚህ ደውላ የኔና ያንቺ ታሪክ አሁን ትናንት የደወለችልኝ አንድ እህት ያለች ስሟን መጥቀስ ባልፈልግም እና ታሪኬ አንድ ነው ከአንቺ ጋር አለች። ሳዑዲ ነበረች። እሷም እንደኔው ቤተሰብ እንደዛ ያደረጋት። ግን እኔና እሷን የሚለየው እኔ ፍሬ አግኝቻለሁ፣ ትዳር አግኝቻለሁ፣ በፍሬ ውስጥ የለውም እና ከስንት ያጣፉኛለሁ ብላ በጣም ልቤን የሚነካ ነገር ትናንት ስታናገረኝ በጣም ተሰማኝ እና ብዙዎቹ ደውለውልኛል እና እጅግ በጣም ደስ ብሎኛል። አንቺ በነገርሽን እንትን ተምረን አንዷም እንደዚሁ ከኩዌት ደውላ ገንዘቤን አጎቴ ጋር ነበር ያረኩት፣ ያንቺን ቪዲዮ ካየሁ በኋላ እናቴ እንኳን ትብላ ብዬ ወስጄ ወደ እናቴ አዞሬያለሁ ያለች አንድ እህትም ደውላልኛለች። በጣም ብዙ ናቸው እና መሲ የሰው ምላሽ ደስ ይላል። ያው የወጣሁትም እነሱ ይመልሳሉ ወይንም ደግሞ የሆነ ነገር ያደርጉልኛል ብዬ አይደለም። በፊትም ገልጬዋለሁ። አንድ ሰው እንኳን ባተርፍበት የሚል ነው አላማዬ። እሱን ደግሞ አግኝቼበታለሁ እና እግዚአብሔር ይመስገን። ትልቁ ነገር በቃ አንድ ሰው ካተረፍኩ ለእኔ በቂ ነው። በዚህ ደስተኛ ነኝ እና የእነሱ መልስ ምንም የለም። ስቲል እስካሁን ምንም ነገር የለም። እንደዛው ነው፣ እንደተዘጋው ነው። ብዙ ሰዎች በተለይ ጀርመን የሚኖሩ የሸገር ኢንፎ ሚዲያ ተከታታዮች መረጃ ልትሰጠን ከቻለች በትክክል ያለውን ነገር ካወጣችልን እዛ ያለውን ልንጠይቀው እንችላለን ሲሉ ነበርና እኛ ደግሞ ከአንቺ ጋር ነበር በውስጥ መስመር ስናገናኝ የነበረው። እሱ ላይ የደረሱበት ነገር የለም? እሱ እንግዲህ ብዙዎቹ 1-2 ልጆች ሰዎች የደወሉልኝ ያሉ ህግ ቦታ እናድርስ ምናምን ብለውኝ የተናገሩ አሉ። ግን ቱሌት ልክ እሱ በረራው የሆነ ጊዜ ስለሆነ አልሆነም እና አልሆነም። በቃ ዝምታዬን መርጫለሁ። ዞሮ ዞሮ ምንም ማድረግ አልችልም። ከዘገየ ስለሆነ በህግ ቦታ የምትሄጂበት በእንደዛ ነበር የመከሩኝና በዚህ አጋጣሚ እነሱንም እጅግ በጣም አመሰግናለሁ። ሁሉም ለተባበሩት ደውለው አይዞሽ ላሉኝ፣ እንደገና ደግሞ አሁንም በህግ አብረንሽ እንቆማለን ያሉኝ፣ ስቲል እስካሁን የሚያበረታቱኝ ብዙ ሰዎች አሉና በያሉበት ሁሉንም የአንቺ ተከታዮች የሆኑት ለሰጡኝ መልካም ኮመንት፣ አይዞሽ ላሉኝ፣ አብረውኝ ላለቀሱ፣ ልባችን ተነካ ላሉ ሁሉንም በጣም እጅግ አመሰግናቸዋለሁ። በድጋሜ ገንዘቡን ባላገኝም ምንም ባላገኝም ብዙ እህትና ወንድሞች በማፍራቴ እጅግ ደስተኛ ነኝ መሲ። እነሱም በዚሁ አጋጣሚ ላመሰግናቸው እወዳለሁ፣ መልካም ኮመንት ለሰጡኝ ሁሉ። እውነት ነው፣ እኛም በጣም እናመሰግናለን። በዚህ አጋጣሚ ወርቆችሽን ብሔራዊ ባንክ እናስቀምጣለን በሚል ሲሄድ አብሬ ነበርኩ እማኝ ነበርኩ ያለ ሰው ወደኛም ዝግጅት ክፍል ደውሎ አነጋግሮናል። እንደው መቅረብ ሁሉ ፈልጋለሁ፣ እማውቀውን ምስክርነት መስጠት ፈልጋለሁ ብሎን ነበር። ያው አንቺ የተናገርሽው ስለሆነ የሱ ምስክርነት ምንም ያንቺ ትክክለኛ የሆነ ታሪክ ስለሆነ ያጋራሽን ለሱ ማጠናከሪያ ነው እንጂ ሌላ ነገር የለውም በሚል ነው ፕሮግራም ያልያዝንለት። አዲስ ነገር ቢኖር እንጠራሃለን ብለነውም ነበር። በዚህ አጋጣሚ ግን ስለ እውነት መሰክራለሁ በሚል ወደ ዝግጅት ክፍላችን ለደወለው ሰው በጣም ማመስገን እንወዳለን። እንግዲህ ታስታውሻለሽ ብዬ አስባለሁ አንቺም። አዎ በጣም አስታውሰዋለሁ። እኔ ራሱ የት እንዳለ ራሱ አላቅም ነበር። በጣም ሰርፕራይዝ ነው የሆንኩትና ኮመንቴ ላይ ነው የሰጠውና እኔ እውነት እየተናገረች ሁሉ እውነት ነው እኔ ምስክር ነኝ ብሎ እንትን ላይ ኮመንት ላይ ሰጠና
ሳየው እሱ ነው። ከዛ በውስጥ ስጽፍለት እኔ ለማህተቤ የማውቀውን መናገር እፈልጋለሁ፣ ሀቅሽ አለና እናገራለሁ የትም ቦታ ሳለ በጣም ኮርቼበታለሁ። በዚህ አጋጣሚ ቢቀርብም ባይቀርብም ሰለሞን ወርቅነህ ባለህበት እድሜና ጤና ይስጥ፣ እውነት ያናግረህ። አሁንም በቃ እንደተናገረልኝ ነው የምቆጥረውና ከተመቸ ወደፊት አዲስ ነገር ካለ አብረን እናቀርበዋለን። የሌለ ነገር ደግሞ ከሆነ እውነት ለመናገሩ አለሁ ብሎ ማህተቡን በማህተቤ ነው የምምለው ብሎ ምንት በማለቱ እጅግ በጣም አመሰግነዋለሁ። አሁንም እውነት ያናግረው። እውነት ነች መቼም ብትቆይም እውነት አሁን ካለበት እሱ በእርግጥ እኔ አላቅም የት እንዳለን። እንደው ደግሞ ለተወሰነ ጊዜ ተኮራርፈን ነበር እውነቱን ስነግርሽ፣ ግን እውነት ናት ብሎ ሮጦ በመምጣቱ በጣም ኮርቼበታለሁ። ሰለሞን ወርቅነህ በጣም አመሰግናለሁ። እድሜና ጤና ይስጥቅ። አሁንም የእውነት ሰው ያድርገህ ነው የምለው። ሁላችሁንም መስዬ አንቺንም ጭምር ሞራል ሰጠሽኝ፣ እንድረሳ አደረግሽኝ፣ እንድጽናና አደረጋችሁኝ ከነ ተከታዮችሽ እና እጅግ በጣም አመሰግናችኋለሁ። ቃላት የለኝም። ከዛ ወዲህ እኔ ፈንቅዬ አውጥቼዋለሁ የእውነት ማለት ነው። እና አሁን ያንን ነገር ታሪክ ወደኋላ መመለስ ስለማልፈልግ በጣም ተጽናንቻለሁ በሰጡኝ ኮመንት፣ አይዞሽ ባሉኝ በሁሉ ነገርና እጅግ በጣም አመሰግናለሁ። ሁሉ ትልቅ ነገር ነው። የሰለሞንንም ጉዳይ እንግዲህ ስሙን ስለጠቀሽ ነው እኔም አሁን ያነሳሁት። ግን በዚህ አጋጣሚ ስለ እውነት ብለው ግንባራቸውን የሚሰጡ የሸገር ኢንፎ ሚዲያ ተከታታዮችን ከልብ ማመስገን እወዳለሁ። አንቺም በዚህ ደረጃ እንግዲህ ዛሬ በተለይ በአሜሪካ የተለያዩ ከተሞች የበረዶ የተከሰተውን መነሻም አድርገን እንዴት ናችሁ፣ በምን ሁኔታ ላይ ናችሁ በሚለውም ስናገኝሽ ይሄንንም ስናነሳ እንግዲህ አንድ ቤተሰባችንም ስለሆንሽ ነው። ህይወቴ በጣም ደስ ብሎኛል ስላገኘንሽ። ቀላሉን ያድርገው። እግዚአብሔር ከእናንተ ጋር ይሁን። በጣም አመሰግናለሁ ህይወቴ፣ እግዚአብሔር ያክብርልኝ። እሺ መስዬ በጣም አመሰግናለሁ። ተባረኪ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ